ዛሬ በቢዝነስ ዓለም ውስጥ ገበያን የመቆጣጠርን ሕግ ከዚህ መጽሐፍ በስፋት እናያለን። ገና ቢዝነስን ሰው ሲጀምር ውድድሩን ማሸነፍ የሚለው ሐሳብ ወይም ገበያውን ሰብሮ መግባት፣ ገበያውን መቆጣጠር የሚለው ሐሳብ ጥሩ ይመስላል። ነገር ግን እንደ እውነቱ ከሆነ ምርጥ ቢዝነሶች አይወዳደሩም። ማንም ሰው ያልሞከረውን ትንሽ ቦታ ይቆጣጠራሉ እንጂ። ማንም የሌለበትን ስፍራ የመቆጣጠር ስትራቴጂ ብሉ ኦሽን ስትራቴጂ ይሰኛል። በሐሳብህ ሁለት ውቅያኖስን አስብ። አንደኛው ሰማያዊ፣ ሌላኛው ቀይ ውቅያኖሶች ናቸው። በቀዩ ውቅያኖስ ውስጥ ብዙ ሻርኮች አሉ። ሻርኮቹም እርስ በርስ ከመነካከሳቸው የተነሳ ውቅያኖሱ ቀልቷል። እናም ከዚህ በተቃራኒ ሰማያዊ ውቅያኖስ ጸጥታ የሰፈነበት፣ ጥቂት ሻርኮች ብቻ ያሉበት ነው። ራስህን እንደ ትንሽዬ ሻርክ አስብና ከሁለቱ በየትኛው ውቅያኖስ ላይ መዋኘትን ትመርጣለህ? በሰማያዊ ወይስ በቀዩ? ግልጽ ነው፣ በሰማያዊ ነው አይደል? ቀዩ ውቅያኖስ ውስጥ ከገባ ሻርኮቹ ወዲያውኑ ነው የሚገነጣጥሉህ። ቢዝነስ ወይም ንግድም ላይ እንደዛው ነው። እጅግ የተለመደ ብዙ ነጋዴዎች ያሉበት ስፍራ ላይ ከገባ ወዲያውኑ ነው ገነጣጥለው የሚያስወጡ። ለምሳሌ ቡና መሸጫ ሱቅን መክፈት ፈለግክ እንበል። ትላልቅ ካፌዎች ጋር መጋፋት አይጠበቅብህም። አነስ ያለች ሰዎች መጽሐፍ መርጠው እንዲያነቡ የምታስችል እርጋታ የሞላባት ካፌን መክፈት ትችላለህ። ያንተ ሰማያዊ ውቅያኖስ በዚያ ነው ያለው። ዛሬ ከዚህ መጽሐፍ ገበያውን ሰብሮ ስለመቆጣጠር እንዲሁም ማለቂያ ስለሌላቸው የቢዝነስ አማራጮች ወይም ኒቾች ያለ መፈክር እንዴት ገበያውን መቆጣጠር እንደምትችል፣ እንዴት ትንሿን ኢምፓየርህን መገንባት እንደምትችል ሰፋ ያሉ የቢዝነስ ሐሳቦችንና አንዳንድ ሚስጥራዊ ቁልፎችን በተለይ ቢዝነስ ለመጀመር ለሚያስቡና የጀመሩት ቢዝነስ ገበያውን በቀላሉ ለመቆጣጠርና የራሳቸውን ታርጌት ከስተመር ለመፍጠር ለሚፈልጉ ሁሉ ጥሩ መልእክት የያዘ መጽሐፍ ነው። እንደተለመደው ቪዲዮውን ላይክ በማድረግ እንጀምር። እስኪ በዚህ በአንድ እውነተኛ የቢዝነስ ታሪክ እንጀምር። ይህ ቢዝነስ የጺም ገበያ የሚባለው ነው። እንደ ፈረንጆቹ በ2012 ላይ ኤሪክ ስለ ጢም እንክብካቤ ከሌሎች ሰዎች ጋር ለማውራት ሞከረ። ሆኖም ማንም በቁም ነገር አልወሰደውም። ጢም እንደ ቆሻሻና መላጨት እንዳለበት ነገር ነው አብዛኛው ሰው የሚያስበው። ሁሉም ማስታወቂያዎች ስለ ጢም መላጨት እንጂ ጢምን ስለ መንከባከብ አልነበሩ። ስለዚህ ኤሪክ ሌላ ሰው የማያደርገውን ነገር አደረገ። ጢም ላላቸው ወንዶች ብቻ የሚሆን ብራንድ ፈጠረ። ምላጭ አይደለም፣ መቁረጫ አይደለም። ሆኖም ለጢም የሚሆኑ ማለስለሻ ቅባቶችንና ማበጠሪያዎችን መሸጥ ጀመረ። ከዚያም የዩቲዩብ ቻናል ገንብቶ ስለ ጢም እንክብካቤ ማስተማር ጀመረ። ስለ ጢም ከፀጉር አስተካካዮች ጋር የተደረገ ቃለ ምልልስ ፖድካስት ያደርጋል። ሰዎች ጢማቸውን እንዴት ማሳደግ እንደሚችሉም መመሪያ ይሰጣል። እዚህ ነጥብ ላይ ዋናው ቁልፍ ሐሳብ የእርሱ ብራንድ የሆነው ቢርድ ብራንድ ጺማቸውን መንከባከብ ለሚፈልጉ ሁሉ በመጨረሻ መዳረሻ ሆነ። ጢም ካለህና ጢምህን ለመንከባከብ ብታስብ ከቢርድ ብራንድ ውጪም የምትሄድበት ቦታ አልነበረም። ኤሪክም ብቻውን ይህንን የጢም ገበያ በቀላሉ ተቆጣጠረው። እንግዲህ ገበያን የመቆጣጠር ሐሳብ የምንለው ይህ ነው። ሌላ አንድ ምሳሌ እንመልከት። ለምሳሌ አንተ ፎቶ አንሺ እንደሆንክ አስብ። ነገር ግን እየዞርክ በልደትና በሰርግ ፎቶዎችን ከማንሳት ይልቅ ደንበኞች በሞት ያጡትን የቅርብ ሰው ፎቶ እንዲልኩልህ በማድረግ የእነርሱን ፎቶ አብሮ በመግጠም መልካም ትውስታን መፍጠር ትችላለህ። ለምሳሌ አንዲትን ሴት በሞት ካጣችው አባቷ ጋር በፎቶ እንድትተቃቀፍ ታደርጋታለህ። ወይም ልጃቸውን በሞት ያጡ አባትና እናት ፎቶአቸውን በማገጣጠም ከልጃቸው ጋር እንዳሉ ሆነው እንዲሰማቸው ማድረግ። አሁን አንተ ፎቶ አንሺ ብቻ አይደለህም። በፎቶ ፍሬሞች ውስጥ ሰዎችን ትውስታቸውን መልሰው እንዲያገኙ እየረዳሃቸው ነው።
ብዙዎች ግን በዚህ ቢዝነስ እና ንግድ ውስጥ የሚሰሯቸው ስህተቶች ሌሎች ስላደረጉት ብቻ አንተም ተከትለህ ማድረግ እንዳለብህ ማሰብ ነው። ይህም ወደ ቀዩ ውቅያኖስ በቀላሉ ያስገባሃል። ገበያውን ለመቆጣጠር ብዙ ደንበኞች ያስፈልገኛል ብሎ ማሰብ ሌላኛው ስህተት ነው። ያንተን ምርት ብቻ የሚጠቀም በቂ ደንበኛ ካለ ገበያውን እንደተቆጣጠርከው ነው የሚቆጠረው። ስለዚህ እነዚህን ተግባራዊ መመሪያዎችን ለማድረግ ሞክር። አንደኛ፣ ያንተ ደንበኞች ምን እንደሚያስቡ ለማወቅ እነርሱን ምሰል። እነሱ በሚውሉበት ቦታ ዋል፣ የሚበሉትን ብላ፣ የሚጠጡትን ጠጣ። ሁለተኛው፣ ትልልቅ ብራንዶች የማይገቡበትን ቦታ ተመልከት። በዚያ ነው ያንተ ሰማያዊ ውቅያኖስ ያለው። በመጨረሻም ያንተ ቢዝነስ ሰዎች አንተ የምትሸጠውን ነገር ሲፈልጉ የሚያስታውሱት የመጨረሻ ሳይሆን የመጀመሪያ ምርጫቸው እንደሆነ አረጋግጥ። ስለዚህ እነዚህን ቀላል ጥያቄዎችን አሁኑኑ ራስህን መጠየቅ አለብህ። በትክክልም ንግድ ወይም ቢዝነስን በመገንባት ገበያውን ለመቆጣጠር የምታስብ ከሆነ የመጀመሪያው ራስህን መጠየቅ ያለበት ጥያቄ እነዚህ አብሬ መስራት የምወዳቸው ወይም መርዳት የምፈልጋቸው ሰዎች ናቸው? በሕይወታቸው ውስጥ ያለባቸው እነዚህ ሰዎች ፈተናቸው ምንድን ነው? ሌሎች ቢዝነሶች የእነዚህን ሰዎች ችግራቸውን በዚህ መንገድ ይፈታሉ? ማለትም እኔ ባሰብኩበት፣ እኔ ደግሞ በተለየና በሚታይ ሁኔታ ችግራቸውን እንዴት ነው የሚፈታው? ወረቀትና እስክሪብቶ በመያዝ ገበያውን ለመቆጣጠር የሚያስብ አንድ ሰው እነዚህን ጥያቄዎች አንድ በአንድ ሊመልስ ይገባዋል። በመቀጠል የምናየው ውድድሩ በአእምሮ ውስጥ እንደሆነ ማወቅ አለብህ። ቢዝነስ ስትጀምር ግዙፍና የተሳካላቸው ቢዝነሶችን ስታይ መሸበርህ አይቀርም። ሁሉም ሰውም በፍጥነት ቢዝነሱን እያሳደገና እየተሳካለት ያለ ይመስልሃል። እውነታው ግን እዚህ አለ። አብዛኛው ፍርሃት ያለው በአእምሮ ውስጥ ነው። በዚያም ነው የቤት ኪራይ ሳይከፍል በነፃ የሚኖረው። ፍርሃት በእያንዳንዱ የቢዝነስ ጀማሪ አእምሮ ውስጥ 70 ሳንቲም የቤት ኪራይ ሳይከፍል እንዲሁ በአእምሮአቸው ውስጥ ይኖራል። ብዙውን ጊዜ በገበያው ላይ አለ ብለን የምናስበው ፉክክር የእውነት አይደለም። እንዲሁ ጊዜ ለመግደልና ለማመንታት ለራሳችን የምንናገረው ታሪክ እንጂ። በገበያ ውስጥ ምንም ቦታ እንደሌለ፣ ሌላ ሰው ቀድሞውኑ የተሻለ ምርት ይዞ ገበያውን እንደተቆጣጠረ በጣም ዘግይተን እንጀምርና ለራሳችን እናሳምነዋለን። ነገር ግን የቢዝነስ ገበያ ቀድመው ስለጀመሩ ብቻ የሚሳካበት ስፍራ አይደለም። በዚህ መጽሐፍ ውስጥ በገበያ ውስጥ ለማሸነፍ ምንም ቦታ እንደሌለ የሚነግርህን የአእምሮ ድምፅ ስለማስወገድ ነው። በገበያ ውስጥ ካሉ ከምርጦቹ ምርጥ ለመሆን መሞከርህን ስታቆምና ለደንበኞች ብቻ ምርጥ መሆን ስትጀምር ጨዋታው ይለወጣል። በአእምሮ ውስጥ መፎካከርን ካቆምክ በእውነተኛ ሕይወት ማሸነፍ ትጀምራለህ። ይህ እንዴት ማድረግ እንደምትችል ይህ መጽሐፍ አንድ በአንድ ያስተምርሃል። በቅድሚያ ማወቅ የሚኖርብህ ማለቂያ የሌላቸው ኒቾች ወይም አማራጮች እንዳሉ ነው። ኒች ምርት ወይም አገልግሎት የምትሸጥለትን የማህበረሰብ አካል ይጠቁማል። ለምሳሌ ድመቱ የት እንዳለ የሚቆጣጠር ድመት አንገት ላይ የሚደረግ ሐብል ብትሸጥ ምርትህን ሊገዙ የሚችሉ ሰዎች ድመት ያላቸው ሀብታሞች ሊሆኑ ይችላሉ። ይህም የምርትህ ኒች ነው። እናም ቢዝነስ ስትጀምር ገበያው ቀድሞውኑ እንደተጨናነቀና ለአንተ ምንም ቦታ እንደሌለ ማመኑ ቀላል ነው። ግን ይህ እምነት ለአእምሮ እንደ ወጥመድ ይሆነዋል። ኒቾች የሚገኙ አይደሉም፣ የሚፈጠሩ እንጂ። አንተ ስለምትፈታው ችግር የበለጠ ባወቅክ ቁጥር ገበያ ውስጥ ለአንተም የሚሆን ቦታ እንዳለ መመልከት ትጀምራለህ። የተጨናነቀ ገበያ የሚባል ነገር የለም። በደንብ ካሰብክበት ሁሌም ቢሆን በገበያ ውስጥ የምትገባበት ቀዳዳ አታጣም። ሰዎች እጅጉኑ የተለያየ ፍላጎት አላቸውና ማለቂያ የሌላቸው ክፍተት ቦታዎች በገበያ ውስጥ አሉ። ብዙ ሰዎች ልዩ ምርጫዎች፣ ልማዶች፣ ማንነቶችና ቅሬታዎች አሏቸው።
እዚህ ላይ ያንተ ሥራ መሆን ያለበት መወዳደር ሳይሆን ማስተዋል ብቻ ነው። በሌሎች ያልታዩ የሰዎች ቡድን ባየ ጊዜ ማለቂያ የሌለው ቦታህን ወይም ኒችህን በዚያ ታገኛለህ። ገበያህንም በእነሱ ላይ ማድረግ ትችላለህ። ሐሳባችንን የበለጠ ለማጠናከር በዚህ እውነተኛ የቢዝነስ ታሪክ እንመልከት። ይህ ቢዝነስ ወተትን እንደ ቢራ የሚል ነው። በፈረንጆቹ 2000ዎቹ መጀመሪያ ላይ ማርክ ሜረን የተባለ አውስትራሊያዊ ወጣት ለየት ያለ የቢዝነስ ሐሳብ አመጣ። ይህም ወተት የመሸጥ። ሆኖም ይህ ወተት ብቻ አልነበረም እንደ ቢራ በጠርሙስ የታሸገ ወተት እንጂ። ከላይ የሚለየውም ወተት ሳይሆን ቢራ ነው የሚመስለው። እናም ይህንን ወተት የአብዮት ወተት ወይም ሪቮሉሽን ሚልክ ወይም ባጭሩ ሲጠራ ሬቭ ሚልክ የተባለ የወተት ብራንድ ጀመረ። እናም ብዙ ወጣቶች ዘንድ ደረሰ። እንዲያውም በየሙዚቃ ኮንሰርቱ ሰዎች ቢራ ከመጠጣት ይልቅ ይህንን ወተት መጠጣት እንደ ፋሽን ይወስዱት ጀመር። በዚያው ማርክ ወተት አዲሱ ቢራ ነው የሚሉ መፈክሮችን መጠቀም ጀመረ። የሱ ተልእኮም የነበረው ወጣቶች ወተት መጠጣት የሕፃናት ነው የሚለው ሐሳባቸውን ማስጣልና ወተት የሚጠጣ ሰው እንደ አራዳ የሚቆጠርበትን ገበያ መፍጠር ነው። እዚህ ታሪክ ላይ ያለው ቁልፍ ሐሳብ ወተትን በቁም ነገር ወስደው የማይጠጡ ወጣቶችን ኢላማ በማድረግ ይህ ወጣት ወተትን አዲስ ገበያ ፈጥሯል። ሌላ አንድ ተጨማሪ ምሳሌ እንውሰድ። አንተ ኬክ ጋጋሪ እንደሆንክ አድርገህ ራስህን አስብ። እናም እንደ ሌላው ሱቅ የልደት ኬኮችን እየሸጥክ መቀጠል ትችላለህ። ወይንም ደግሞ ፍቺ ለፈጸሙ፣ ከፍቅረኛቸው ጋር ለተለያዩ፣ ሥራ ለለቀቁ ሰዎች ሰላምሽን ስላገኘሽ እንኳን ደስ አለሽ፣ አሁን ያለምንም ጭንቀት በሰላም ኬክህን መብላት ትችላለህ የሚሉ ጽሑፎች የተጻፉባቸውን ኬኮች መሸጥ ትችላለህ። ይህንን በተመለከተ ብዙ ቢዝነስ ጀማሪዎችና ባለ ቢዝነሶች የሚሰሩት ስህተት ደንበኛ ማጣትን በመፍራት ሁሉንም ሰው ለማግለል ይሞክራሉ። አዲስ የሆነው ምርትህ ወይም አገልግሎትህ ገበያውን ሰብሮ አይገባም ብሎ ማሰብ ሌላኛው እንቅፋት ነው። የሌላ ሰውን ምርት መቅዳትና ተመሳሳይ ውጤቶችን አገኛለሁ ብሎ መጠበቅም ሞኝነት ነው። አንተ ማድረግ የሚኖርብህ ተግባራዊ መመሪያዎች እነዚህ አራቱ ናቸው። የመጀመሪያው በጣም ጥሩ መሆን አይጠበቅብህም፣ ልዩ መሆን ብቻ ይበቃል። ሁለተኛው የምትወዳቸውን ነገሮች ወይም አንተን የሚለዩውን ነገሮች በመዘርዘር ጀምር። በትርፍ ጊዜ ምን እንደምታደርግ፣ ምን አይነት ባህላዊ ነገርን እንደምትወድ፣ እምነትህ ውብ ናቸው ብለህ የምታስባቸውን ነገሮች ዘርዝር። ሶስተኛው እነዚህ ፍላጎቶች አንዳቸው ከሌላቸው ጋር አዛምዳቸው። ለምሳሌ ውሻ ማሳደግ የምትወድ ከሆነና ፀጉር መቁረጥ የምትችል ከሆነ የውሻ ፀጉር መቁረጥ እንደ አንድ የቢዝነስ ሐሳብ ይሆንልሃል። የመጡልህን ሐሳቦች ሁሉ ዘርዝራቸው። ምን ያህልም የማይመስሉ ቢሆኑ እንኳን መዘርዘርን አታቁም። አራተኛው ያንን የገበያ ቦታ ያልነውን ማለትም ኒች ኢላማ ያደረገ ፖስት ለ30 ቀናት ማህበራዊ ሚዲያዎች ላይ መለጠፍ ጀምር። ለምሳሌ ድመቶች ካሏቸው ሰዎች ድመቶችን እየገዛ መሸጥ ከፈለግ ያንን ሐሳብ በተመለከተ ብቻ ትኩረትን የሚስቡ የቲክቶክ ፖስቶችን መለጠፍ ትችላለህ። የበለጠ ይህንን ሐሳብ ለመረዳት እነዚህን ጥያቄዎችን ለራስ ጠይቅ። ከቢዝነሴ ጋር የማይገናኙ ቢመስሉም በግሌ የምወዳቸው ምን ነገሮች አሉ? የምወዳቸውን ነገሮች ከክህሎቴ ጋር በማቀላቀል ማግኘት የሚችለው ገበያ ወይም ማገልገል የሚችለው የማህበረሰብ ክፍል ወይም አካል አለ? ገበያውን ለመፈተንና ኒቼን ለማግኘት እየፈራሁ ነው። ለዚህ ያሉኝ ሰበቦችና ምክንያቶችስ ምንድን ናቸው? እነዚህን አንድ በአንድ መዘርዘር ይኖርብሃል። ይህም የጠራ መረዳት ስለ ገበያውና ስላንተ ይሰጥሃል። በቀላሉ አንተ መስራት የምትፈልግበትን ያንተ የሆነውን የገበያ አካል ወይም ኒች እንድታገኝ ያግዛል።
ሌላው ይህ መጽሐፍ ስለ ቢዝነስ ባለቤቶችና ጀማሪዎች የሚመክረን አንድ ቁልፍ ነገር ራስህን እንዳታወዳደር ነው። ይህ ምን ማለት እንደሆነ በመቀጠል ከዚህ መጽሐፍ እንቋደስ። ገና ቢዝነስን ስትጀምረው ከጀመሩ 5 ዓመት ከሆናቸው 10 እርምጃዎች ወደፊት ካሉ ወይም ፍጹም የተለየ ጨዋታ ከሚጫወቱት ጋር ራስህን ማወዳደር ፈታኝ ይሆንብሃል። ግን እውነታው እዚህ አለ። ራስህን አታወዳደር። ንጽጽር ያንተን ፈጠራ ያጠፋል። ይልቁንም ያየውን ሁሉ ለማድረግ እንደሚሞክር ድመት ያደርግሃል። ድንጋጤም ቤተኛ ይሆናል። ያንተን ቢዝነስ ጥያቄ ውስጥ እንድታስገባና ሌሎች ምን ቢያደርጉ ነው የተሳካላቸው ብለህ እንድትጨነቅም ያደርግሃል። የእነርሱን ስልት አታውቅም። አልፈውት የመጡትንም መከራ አላየህም። ብቻ ስኬታቸውን በማየት ብቻ እነርሱን ካልሆንክ ማለት ትጀምራለህ። ቢዝነስ በንጽጽር መገንባት ማለት ከሆነ ሰው መጽሐፍ ቀምቶ በዘፈቀደ ገጾችን ከማንበብ ጋር ይመሳሰላል። ይህ ደግሞ በፍጹም አይሰራም። ሙሉ ታሪኩንም በፍጹም መረዳት አትችልም። ይህንን በተመለከተ አንድ እውነተኛ የቢዝነስ ታሪክ ላጋራ። ይህ ታሪክ አለማወቋ ሀብታም ያደረጋት ሴት የሚለው ታሪክ ነው። የስናፕ ኤክስ መስራች ስለሆነችው ሳራ ብሬክሊ እናውራ እስቲ። ሳራ ቢዝነሷን ስትጀምር $5000 ብቻ ነበራት። ምንም አይነት ልምድም ሆነ የፋሽን ሙያ አልነበራትም። የምታውቀው ነገር ቢኖር የሴቶች የውስጥ ልብሶች ምቾት እንዳልነበራቸውና የሆነ ሰው ይህን ማስተካከል እንዳለበት ነው። በፋሽን ዓለም ውስጥ አንድን ምርት ወደ ገበያ ለመግዛት ብዙ ደረጃዎችን ማለፍና ቢያንስ የ18 ወራት ጥናት እንደሚያስፈልግ ይነገራል። ሳራ ግን ይህን አታውቅም ነበር። የራሷን ልብሶች ቀዳዳ፣ ምቾት የሚሰጡ የውስጥ ሱሪዎችን ዲዛይን አደረገች። አምራቾችም ጋር ቀርባ መደራደር ጀመረች። ራሷን የፋሽን ኢንዱስትሪ ውስጥ ካሉ ሰዎች ጋር በፍጹም አላነጻጸረችም። ከልክ በላይ ሐሳቦች ስትተነትንም አልቆየችም። ብቻ ቀጥታ የውስጥ ሱሪዎች እርሷ በምትፈልገው መንገድ ዲዛይን ማድረግ ጀመረች። በዚህ ታሪክ ውስጥ ቁልፉ ሐሳብ አሁን ላይ በራሷ ከዜሮ ተነስታ ገንዘብ ያገኘች ሴት ቢሊየነር ሆናለች። እናም ስትጠየቅ እኔን ስኬታማ ያደረገኝ በፋሽን ዓለም ውስጥ ያለውን ሕግ አለማወቄ ነው ትላለች። በፋሽን ኢንዱስትሪ ውስጥ ያሉ ሕጎችን አጥንታ ቢሆን ኖሮ ሐሳቧን ስታብላላ ዓመታትን ባሳለፈች ነበር። እዚህ ጋር አንድ ሌላ ተጨማሪ ምሳሌ እንውሰድ። የንግድ ምክሮችን የሚያስተምር የዩቲዩብ ቻናል መጀመር ፈለግክ እንበል። ሌሎች ዩቲዩበሮችን ትመለከታለህ። ስለዚህ ቶሎ ተስፋ ትቆርጣለህ። እነርሱ ያላቸው ስቱዲዮ እጅግ በጣም ውድ በሆኑ ካሜራዎች ተሞልተዋል። ቪዲዮአቸውን ኤዲት የሚያደርግላቸውም ባለሙያ አላቸው። በትንሹ 500,000 ብር ሊያወጣ እንደሚችል ታስባለህ። እናም ይህን ሐሳብ ተውከው። ሆኖም በምትኩ መንገድ ላይ ያያቸው አስቂኝ ነገሮች በስልክ እየቀረጽክ በተረበና በአስቂኝ ንግግሮች እያዋዛ ቲክቶክ ላይ ፖስት ማድረግ ጀመርክ። እናም ይህንን አቀራረብ ሰዎች ይወዱታል። ቢዝነስንም ከቀልድ ጋር እያዋዛ ማቅረብ ጀመርክ። በራስህም መንገድ ከሌሎች ጋር ራስህን ሳታወዳድር በቀላሉ ታሸንፋለህ ማለት ነው። እዚህ ነጥብ ላይ ብዙዎች የሚሰሯቸው ተደጋጋሚ ስህተቶች አሉ። ከነሱም መካከል ተፎካካሪዎችን አብልጦ መመልከትና ወይም ስለነሱ አብዝቶ መመልከትና የነርሱን አካሄድ ለመሞከር ወይም ለመኮረጅ መሞከር ነው። ሌላው ብዙዎቻችን የተጣባንበት ችግር መታወቅን ከውጤታማነት ጋር ማምታታት ነው። የታወቀ ሐሳብ ሁሉ ስኬታማ ያደርጋል ማለት ግን አይደለም። ከመጀመሪያ በፊት እንደነ እገሌ ጥሩ መሆን አለብኝ ወይም ጥሩ እስከሆን ድረስ እጠብቃለሁ ማለት ሌላኛው ስህተት ነው። አንተ ሊኖርህ የሚገባው ማይንድ ሴት ወይም ተግባራዊ እርምጃ እነዚህ ሶስቱ ናቸው። አንደኛው ራስህን በእጅጉ ከሌሎች ጋር የምታነጻጽርበትን አንድ ነገር ለይና ለአንድ ወር ያህል ይህንን ላለማድረግ ሞክር። ሁለተኛው የተፎካካሪዎችህን መንገድ በመከተል ላይ ሳይሆን የደንበኞችህን ልምድ በማሻሻል ላይ አተኩር።
የመጨረሻውና ሶስተኛው ያንተ ልዩ እይታ እንደ ነዳጅ ተጠቀመው። ሌላ ማንም ሰው አንተን ሊሆን አይችልምና። እስኪ እነዚህን ጥያቄዎች ራስህን ጠይቅ። ንጽጽሮቼ ምን እንደሚሰማኝ ያደርጋሉ? ምን አይነት ውሸትስ እየነገሩኝ ነው? ራሴን ከሌሎች ጋር ሳነጻጽር ለራሴ ምን ውሸቶችንስ እየተናገርኩ ነው? በሌሎች ውስጥ የማደንቀው በራሴ ውስጥ ያለ አንድ ነገር ማግኘት እችላለሁ? ሳላነጻጽር ለመፍጠር በዚህ ሳምንት ማድረግ የምችለው አንድ ነገር ምንድን ነው? በመቀጠል የምናየው እንዴት የተሳካ ቢዝነስ መገንባት እንደምትችል ነው። የተሳካ ቢዝነስ ለመገንባት የግድ ሚሊዮን ተከታዮች ወይም ደግሞ ውድ ማስታወቂያዎች አያስፈልጉም። የምታደርገውን ሥራ በእጅጉ የሚወዱና ስላንተ ዝም ማለት የማይችሉ 10 ሰዎች ብቻ ይበቁዋል። ይህም የትንሿ ኢምፓየርህ ዘር ነው። ከዚህ ሐሳብ የምናየው ትንሿን የቢዝነስ ኢምፓየርህን እንዴት መገንባት እንደምትችል ነው። ዘመናዊው ዓለም ቢዝነስን ለመጀመር በሚሊዮን የሚቆጠሩ ተከታዮች ያስፈልገዋል ብሎ ያታልልሃል። ሆኖም አብዛኞቹ ቢዝነሶች የሚያድጉት በዝግታና በጥልቀት ውስጥ በማደግ ነው። 10 እውነተኛ ደንበኞች ከ1000 ምርትህን ከማይረዱ ተከታዮች የተሻሉ ናቸው። 10 ታማኝ ደጋፊዎች እያንዳንዳቸው 2 ተጨማሪ ይዘው ይመጣሉ። እነዚያም ሌሎችን ይዘው ይመጣሉ። እንዴት እንደሆነ ከማወቅ በፊት በሹክሹክታ ኢምፓየርህን ትገነባለህ። ለማሸነፍ ፈጣኑ መንገድ በትንሹ መሄድ ነው። በቀስታ ትንሹን ኢምፓየርህን መገንባትህን ጀምር። እስኪ አሁንም ሌላ አንድ እውነተኛ የቢዝነስ ታሪክ በመመልከት ይህንን ሐሳብ የበለጠ እናጠናክረው። ስለ ሞርቲፋይድ ሰምተህ ታውቃለህ? ቃሉ መሳቀቅ የሚል ትርጓሜ ነው። ዴቭ ናድልበርግ የተባለ ግለሰብ ሃይስኩል እያለ የጻፈውን የቆየ የፍቅር ደብዳቤ አግኝቶ ለጓደኞቹ ጮክ ብሎ ማንበብ ጀመረ። ይህ ደብዳቤ የሚያስቅም የሚያሳቅቅም ነበር። እናም ዴቭ ይህንን ለማንበብ አሳፋሪ የሆነ የፍቅር ደብዳቤ ሲያነብ ጓደኞቹ አንድ ሐሳብ አቀረቡለት። ለምን ይህንን የፍቅር ደብዳቤ ሕዝብ በተሰበሰበበት አዳራሽ ውስጥ አታነበውም ሲሉ ጠየቁት። እናም ሌሎች ሰዎች በጣም የሚያስቁ የልጅነት ማስታወሻዎቻቸውን፣ ግጥሞቻቸውንና ደብዳቤዎቻቸውን በመድረክ ላይ የሚያምኑበት መድረክን ፈጠረ። ስሙንም ሞርቲፋይድ ወይም መሳቀቅ ሲል ሰየመው። አዎ፣ ሰዎች በገዛ ፈቃዳቸው ለመዋረድ ሲሉ ከፍለው መድረክ ላይ ይወጣሉ። እናም ተመልካቾች ይህንን አስቂኝ ትዕይንትን ወደዱት። መጀመሪያ ላይ ይህ የተጀመረው በዴቭና በጥቂት ጓደኞቹ ወዳጅ ዘመዶቹ ብቻ በተገኙበት ትንሽዬ የቲያትር አዳራሽ ውስጥ ነበር። ነገር ግን እየተስፋፋ ሄደ። ከዚያም ፖድካስት ሆነ። እንዲያውም ታሪኩ በመጽሐፍ ተጻፈ። ኔትፍሊክስ ላይም ዘጋቢ ፊልም ተሰራለት። ዛሬ ላይ ሞርቲፋይድ ከ20 በላይ በሆኑ ከተሞችና በሺዎች የሚቆጠሩ ታዳሚዎች ፊት የሚቀርብ ትልቅ ዝግጅት ሆኗል። የዚህ ሐሳብ ቁልፉ ምንድን ነው? ዴቪድ ምንም ማስታወቂያ አላስነገረም። ታዋቂ ሰውም አልነበረም። እንዲሁ የሰዎችን መሳቀቅና ምቾት ማጣትን ወደ ቢዝነስ ሐሳብ ቀየረው። የራሱንም ትንሽ ኢምፓየር በመገንባት ጀመረ። እንበልና ገና የመጀመሪያ ልጃቸውን የወለዱ እናቶችን የምታሰለጥን የአካል ብቃት አሰልጣኝ ነህ ብለን እናስብ። ግዙፍ ፕሮግራም ከማስጀመር ይልቅ በአካባቢ ለሚገኙ 5 ሴቶች ስልጠና በመስጠት ትጀምራለህ። በየቀኑ ክብደታቸውን እንዴት ማስተካከል እንደሚችሉ ታሰለጥናቸዋለህ። የምግብ አዘገጃጀት መመሪያዎችን ትልክላቸዋለህ። የእነዚህ እናቶች ክብደታቸው ይቀንሳል፣ በራስ መተማመናቸውም ይጨምራል። እናም ይህንን ስኬታቸውን ላገኙ ሰው ሁሉ መንገር ይጀምራሉ። ብዙዎቻችን ማለትም ቢዝነስ ጀማሪዎችና የቢዝነስ ባለቤቶች የሚሰሯቸው ስህተት ታማኝነትን ከመገንባት ይልቅ ዕውቅናን ማሳደድ ነው። የመጀመሪያ ደንበኛ ከማግኘት በፊት ምርትህን ከመጠን በላይ መገንባት ሌላኛው ስህተት ነው።
በትንሹ ማሰብ መጥፎ ነገር ነው ብሎ ማሰብ ራሱ ስህተት ነው። እንዲያውም በትንሹ የምትሰራው ነገር በፍጽምና መከወን ትችላለህ። ያንተን ደጋፊዎችና ደንበኞችን ከማስደሰት ይልቅ አዲስ ሰውን ለማስደሰት መሞከር ሌላኛው ከንቱ ድካም ነው። አንተ ማድረግ የሚኖርብህ እነዚህን ተግባራዊ እርምጃዎች ነው። በአቅራቢያ ያሉ ከ3 እስከ 10 ሰዎችን አግኝና እነርሱን ምርጥ ደንበኞች አድርጋቸው። ለእነርሱ ብቻ የግል ቦታን ገንባ። ማለትም የቴሌግራም ግሩፕ ሊሆን ይችላል፣ ወይም እነርሱን በቀላሉ ለማግኘት የሚያስችልህ ሌላ መንገድ። ሌላኛው እና ሶስተኛው ጥያቄዎችን ጠይቅ፣ ሐሳቦችን ተቀበል፣ እንደ ቪአይፒም ያዛቸው። አራተኛውና የመጨረሻው የእያንዳንዱን ደንበኛ ስም፣ ውይይታችሁንና ያደረጋቸውን ለውጦች ሁሉ መከታተል ይኖርብሃል። ይህንን ሐሳብ የበለጠ ለመረዳት እነዚህን የሚከተሉትን ጥያቄዎች ለመመለስ ሞክር። የምጀምረው ቢዝነሴን ማለትም ምርቴን ወይም አገልግሎቴን ለመጀመሪያ ጊዜ የማቀርብላቸው 5 ሰዎች እነማን ናቸው? ምንም ሳይጠይቁኝም በፊት በዚህ ሳምንት እነሱን ማስደሰት የሚችልበት አንዱ መንገድ ምንድን ነው? እነዚህን ጥቂት ሰዎች እንደ ንጉሣዊ ቤተሰብ አድርጌ ቢይዛቸው ምን አደርጋለሁ? እዚህ ከመጀመሪያዎቹ ታዳሚዎቼ ጋር ለመገናኘት የሚያስችለኝ ነገር ምንድን ነው? ማለትም በዲጂታል ወይስ በአካል ላገኛቸው? ከዚህ መጽሐፍ አንዳንድ የቢዝነስ ሀሁዎችን ለማየት ሞክረናል። ይህም እንዴት በቀላሉ ገበያን መቆጣጠር እንደምትችል፣ ቢዝነሶችን ከመወዳደር ነፃ ወጥቶ መገንባት፣ ያንተ የሆነውን የቢዝነስ ክፍል ማለትም ኒች ማወቅና እስከ መጨረሻው ደንበኞች የሚፈልጉትን በማቅረብ ስኬታማ መሆን። ይህ መጽሐፍ ወደ አንተ በመቅረቡ እንኳን ወደ ቢዝነሱ ዓለም በደህና መጣ የሚል መጽሐፍ ነው። ይህ መጽሐፍ የተዘጋጀው በቢዝነሱ ዓለም ጀማሪ ከሆኑት አንስቶ የቢዝነስ ኢምፓየር እስከ መገንባት የመድረስ ህልም ላላቸው ሁሉ ነው። መጽሐፉ ከቅጥር ተላቀው ቢዝነስ ለመጀመር ለሚፈልጉ ለቢዝነስ ጀማሪዎች፣ ቢዝነሳቸው አላድግላልና ለውጥ ለቸገራቸው የቢዝነስ ባለቤቶችና በቢዝነሱ ዓለም ስኬታማ ሆነው የቢዝነስ ኢምፓየር ለመገንባት ለሚፈልጉ ሁሉ ታስቦ የተዘጋጀ መሆኑ ነው። ዘመኑ በቅጥር ደሞዝ ብቻ ወይም በአንድ ቢዝነስ ብቻ የሚገፋ ዘመን አይደለም። ከቅጥር ጎን ለጎን በቢዝነሱ ተፍ ማለት የተጀመሩ ቢዝነሶች ካሉ በስኬታማ ማማ ላይ ማስቀመጥ ግድ ይላል። ይህ መጽሐፍ ብዙ የቢዝነስ መመሪያዎችን የያዘ መጽሐፍ ነው። ከጀማሪነት አንስቶ የቢዝነስ ኢምፓየርን እስከ መገንባት አንድ በአንድ ቁልፎችን ለናንተ ይሰጣል። መጽሐፉ ትችላለህ፣ አይዞ፣ በርታ እያለ የሚያነቃቃ አይደለም። እንዴት ቢዝነስን ከማሰብ ጀምሮ መሬት ላይ አውርዶ ጫፍ ማማ ላይ እስከ መስቀልና የቢዝነስ ኢምፓየርን እስከ መገንባት ድረስ ያሉትን ጉዞዎች እያሳየና ከራስ ጋር እንድትማከር እያደረገ የሰላ የቢዝነስ ሰው የሚያደርጉህን መመሪያዎች በሚጣፍጥ መልኩ አዋስቶ የሚመግብ አስደናቂ መጽሐፍ ነው። እያንዳንዱ ቢዝነስ ሊመራበት የሚገባውን መመሪያ ጥንቅቅ አድርጎ ስለያዘ ብዙ የቢዝነስ መጽሐፎች በማንበብ የምታጠፋውን ጊዜ ይቆጥብልሃል። ከምንም በላይ ደግሞ በቀላሉ ተግባራዊ ልታደርጋቸው የምትችላቸውን ስኬታማ የሚያደርጉ የቢዝነስ መመሪያዎችን ይሰጣል። ይህ መጽሐፍ እንኳንም እጅ ላይ ገባ እንጂ እንኳንም ገዛሁት፣ እንኳንም አደመጥኩት የምትለው ድንቅ መጽሐፍ ነው። እነሆ የቢዝነስ ኢምፓየርን መገንቢያ የያዘ ይህንን የቢዝነስ መመሪያዎች መጽሐፍ የምትፈልጉ ብቻ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ይህንን ቢዝነስ ለመጀመር ለሚፈልጉ ወይም ለቢዝነስ ባለቤቶች ይህንን የቢዝነስ ዕውቀት ቪዲዮ ሼር እንድታደርጉ ለወዳጅ ዘመድ እንድታካፍሉ ጋብዛችኋለሁ። ቪዲዮው ለብዙዎች ተደራሽ መሆን እንዲችል ላይክ ማድረጋችን አይረሳ። ይህንን አስደናቂ የዕውቀት ቤተሰብ ደግሞ ሰብስክራይብ በማድረግ ተቀላቀሉ። በሚቀጥለው ጊዜ እንዲህ ያለ ሕይወት ለዋጭ መጽሐፍ ይዤ የምንገናኝ ይሆናል።
እስከዛው ግን ቸርን ሰንብት።